መጽሐፍ ቅዱሳችን ስለ አንድ አምላክ ስለ አንድ እግዚአብሔር ብቻ የሚናገር መጽሐፍ ነው። መጽሐፍ ቅዱስ ከመጀመሪያ ከዘፍጥረት ምዕራፍ 1 ቁጥር 1 ጀምሮ እስከ ራዕየ ዮሐንስ ምዕራፍ 22 ቁጥር 21 ድረስ በ66ቱ መጻሕፍት ወጥ የሆነ ነገር ነው የሚናገረው። እሱም ስለ አንዱ እግዚአብሔር ነው። አንዱ እግዚአብሔር እንደወደደው በራሱ አሰራር ፍጥረተ ዓለማትን እንዴት እንደፈጠረ፣ የሰውን ዘር እንዴት እንደፈጠረ፣ የሰው ዘር ደግሞ እንዴት ወደ ኃጢአት እንደወደቀና ሰውን ከኃጢአት ለማዳን እግዚአብሔር የሰራቸውን ስራዎች ነው መጽሐፍ ቅዱስ የሚናገረው። ዘፍጥረት ምዕራፍ 1 ቁጥር 1 ላይ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ይላል። ወደ ሌሎች ምዕራፎችና ወደ ሌሎች መጻሕፍት ወደ ሌሎች ቁጥሮች ሳንሄድ ብቻ እንኳን ዘፍጥረት ምዕራፍ 1 ቁጥር 1ን ስንመለከት አንድ ፈጣሪ እግዚአብሔር እንደነበረ፣ ያ ፈጣሪ ሁሉን ፍጥረት እንደፈጠረ፣ ሰማይን እንደፈጠረ፣ በሰማይ ያሉትን እንደፈጠረ ይናገራል። ያ ፈጣሪ ነው። ዛሬም አምላካችን ወደፊትም ለዘላለምም አምላካችን ፍጥረተ ዓለማትን የፈጠረ አንዱ አምላክ ነው። ዛሬ በምድር ላይ እምነት በየአይነቱ አለ፣ በስቷል፣ ተስፋፍቷል። እኛ የምንሰራው የእምነት ፉክክር ወይም ውድድር አይደለም። ከእምነቶች ጋር እየተወዳደርን አይደለም። ከሃይማኖቶች ጋር እየተፎካከርን አይደለም። ሰው ለሆነ ሰው ሁሉ እግዚአብሔር አምላክ ያስቀመጠውን የመጽሐፍ ቅዱስን እውነት ነው የምናውጀው። እግዚአብሔር እስራኤላውያንን ከግብፅ ባርነት ከቀንበር ካወጣ በኋላ የተናገራቸው ትእዛዝ ለዓለም ሁሉ የሚሰራ ትእዛዝ ነው። እግዚአብሔርም ይህን ቃል ሁሉ እንዲህ ብሎ ተናገረ። ከግብፅ ምድር ከባርነት ቤት ያወጣሁ እግዚአብሔር አምላክ እኔ ነኝ፣ ከእኔ በቀር አማልክት አይሁኑልህ ያለ አምላክ ለእስራኤላውያን ብቻ አይደለም፣ ከእኔ በቀር አምላክ አይሁንልህ ያለው ሰው ለሆነ ሰው ሁሉ ነው። ለአዳም ዘር ሁሉ ነው። የደቡብ ኢትዮጵያም ሕዝብ፣ የኢትዮጵያም ሕዝብ፣ የዓለምም ሕዝብ ሰው የሆነ ሰው ሁሉ ይህንን እውነት እንዲቀበለው ግዴታ አለበት። ከእግዚአብሔር በቀር አምላክ የለም። ከእርሱ ጋር የሚነጻጸር የለም። እርሱን የሚመስል የለም። እርሱ አንድ ተብሎ ተቆጥሮ ሌላ ሁለት የሚባል ሶስት የሚባል ወይም በቁጥር ብዙ የለም። የሁላችን ፈጣሪ አንድ ነው። የሁላችን አባት አንድ ነው። የሁላችን አምላክ አንድ ነው። በትንቢተ ሚልክያስ ምዕራፍ 2 ቁጥር 10 ላይ ለሁላችን አንድ አባት ያለን አይደለምን? አንድ አምላክ የፈጠረን አይደለምን ይላል። ስለዚህ የሰው ሁሉ ፈጣሪ ብቻውን የነበረ ያለ የሚኖር አንዱ እግዚአብሔር ነው። ከእግዚአብሔር ሌላ አምላክ የለም። በእግዚአብሔር ላይ አንድ ተብሎ እግዚአብሔር ተቆጥሮ ሌላ ሁለተኛ እግዚአብሔር የሚባል የለም። በተለያየ አሰራር ግን እግዚአብሔር ሰርቷል። እግዚአብሔር በቃል ይሰራል። እግዚአብሔር በቅዱስ መንፈሱ ይሰራል። እግዚአብሔር በቅዱሳን መላእክቱ ይሰራል። እግዚአብሔር በነቢያት ይሰራል። እግዚአብሔር የሰው ልጆች ለማዳን ሥጋን አዘጋጅቶ በሥጋ ወደዚህ ዓለም መጥቶ አማኑኤል ሆኖ ወይም እግዚአብሔር ከእኛ ጋር ሆኖ ለሰው ዘር ሁሉ የሚሆን የመዳን ስም ኢየሱስ የሚል ከስም ሁሉ በላይ የሆነ ስም ሰጥቶ በሥጋ ተገልጦ ሰርቷል። ወንጌልን ወደ ዓለም ሁሉ ልኳል። ከእርሱ በቀር ሌላ አምላክ የለም። መጽሐፍ ቅዱሳችን በአንደኛ ቆሮንቶስ ምዕራፍ 8 ቁጥር 6 ላይ እኛስ አንድ አምላክ አብ አለን ይላል። እኛን አንድ አምላክ አብን አያምኑም የሚሉ ካሉ እኛ ደግሞ አንድ አምላክ አብ ብቻ አለ ብለን ነው የምናምነው። አንድ አምላክ አብ ብቻ አለ ብለን ነው የምንሰብከው። የአንድ አምላክ አብ ሰውን ከራሱ ጋር ለማስታረቅ ማስታረቂያ ሰውነት በድንግል ማርያም ማኅፀን ቃልን ሥጋ አድርጎ ከመንፈስ ቅዱስ የተጸነሰ የተዘጋጀ ሰውነት፣ በዚያ ሰውነት በአምላክነቱ ሙላት ተገለጠ። አንድ አምላክ ብቻ አለ ብለን እናምናለን፣ ብለን እንሰብካለን። ሰው የሚያጥላላውን አትስሙ፣ መጽሐፍ ቅዱስን ስሙ።
እግዚአብሔር ብቻውን አንድ አምላክ ነው። ቀናተኛ አምላክ ነው። ክብርን ለሌላ ምስጋናን ለሌላ አንሰጥም ያለ አምላክ ነው። ከኔ በቀር ሌሎች አማልክት አይሁኑልኝ ያለ አምላክ ነው። እኛን ሰዎችን ከራሱ ጋር ለማስታረቅ በስጋ ሲመጣ በስጋ መምጣቱ ሁለተኛ ተብሎ አይቆጠርም። ስጋ በለበሰ ሁሉ ላይ ከመንፈሴ አፈሳለሁ ብሎ በነቢያት የተናገረውን ቃል ለመፈጸም ላመነ ሁሉ ለተጠማ ሁሉ መንፈስ ቅዱስን ሲሰጥ እሱ የሰጠውን መንፈስ ቅዱስ እንደ ሌላ አካልና አምላክ ማሰብ ማምለክ መጽሐፍ ቅዱሳዊ አይደለም። አንድ አምላክ አብ አለ። አንድ አምላክ በስጋ ተገለጠ አማኑኤል ነው። የአንድ አምላክ የማዳን ስሙ ለሰው ልጆች ያዘጋጀው ከስም ሁሉ በላይ የሆነው ስም ኢየሱስ ተብሎ የሚጠራ ስም ነው። መዳንም በሌላ በማንም የለም ይላል ሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ መዳንም በሌላ በማንም የለም እንድንበት ዘንድ የሚገባን ለሰዎች የተሰጠ ስም ከሰማይ በታች ሌላ የለምና ይላል። የሰው ዘር ሁሉ መዳኛ ስም የኢየሱስ ስም ነው። የሰው ሁሉ አዳኝ አምላክ አንድ አምላክ ነው። ከኔ በቀር ሌላ አምላክ የለም ያለ አምላክ ነው። ይህን አምላክ አምልኩ፣ ይህን አምላክ ስገዱለት። የዚህን አምላክ በስጋ መምጣት ተቀበሉ፣ እመኑ። ለተቀበሉት ሁሉ በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ እርሱን እመኑት፣ ንስሐ ግቡ፣ ኃጢአታችሁ ይሰረይ ዘንድ ሰው የሆነ ሰው ሁሉ እያንዳንዱ በኢየሱስ ክርስቶስም ይጠመቅ። እያንዳንዱ ሰው በኢየሱስ ክርስቶስም ይጠመቅ። ወንጌል ለፍጥረት ሁሉ ይሰበክ ያለው ወንጌል ይሄ ነው። ወንጌል ሲሰበክ ያመነ የተጠመቀም ይድናል። ቅድም መዝሙር እየተዘመረ በመጽሐፍ ቅዱስ ውስጥ ጥምቀት ለማስረጃ ነው ለምስክር ነው የሚል ነገር መጽሐፍ ቅዱስ ውስጥ የለም። እውነት ነው፣ የለም። ያመነ የተጠመቀም ይድናል። ያመነ የተጠመቀም ይድናል። በማን ስም ተጠምቆ ይድናል? መዳን በሌላ በማንም ስም ስለሌለ በሚያድነው በኢየሱስ ክርስቶስ ስም ተጠምቆ ሰው ሁሉ ይድናል። ይህን አዋጅ የሚሰሙ ከዛሬም ጀምሮ ነገ ዓርብም ነገ ወዲያ ቅዳሜም ይሁድም ወደ ሶዶ ገንደባ ኑ፣ የዚህን አምላክ በጎነት አግኙ፣ የኃጢአት ስርየት በስሙ ጥምቀት አግኙ፣ በኢየሱስ ስም ፈውስ አግኙ፣ በአምላካችሁ ምሕረትና ቸርነት በቃል ኪዳኑ በረከትን አግኙ። ዛሬ የእግዚአብሔርን ቃል በዚህ አደባባይ ከሰበኩ ለአገሬ እቺ አገር የተወለድኩባት አገር ናት። እቺ በታች የምትታየው ሃይ ስኩል ማታ ማታ መጥቼ የተማርኩባት ናት። እቺ ከተማዬ ናት። ደቡብ የኢትዮጵያው ክፍል የኔም ክፍል ናት። ወላይታ እኔ ተወልጄ ያደግኩባት አውራጃዬ ናት። ከሌላ የኢትዮጵያ ክፍል የመጣችሁ እናንተ ጋር ሲሄድ እንደሱ እናገራለሁ። አሁን በአገሬ ስላለው በአገሬ እንደዚህ እናገራለሁ። አምላክ ሆይ የሰማይና የምድር ጌታ አምላክ ምድረ ወላይታን ባርከልሃለሁ። ልዑል ሆይ እቺን የሶዶን ከተማ ባርከልሃለሁ። የሶዶን ከተማ ሕዝብ ባርከልሃለሁ። የሶዶን ከተማ ልማት በሚያስጨንቅ ሁኔታ ጌታ ሆይ አልማልን እላለሁ። በወላይታ ምድር ዝናብ ሳይቋረጥ ይዝነብልን ብዬ ወደ ሰማይ ወደ አንተ እጣራለሁ። የወላይታን ሕዝብ ከድህነት አውጣ ብዬ ወደ አንተ እጮኻለሁ። ለኤርምያስ ወደ እኔ ጩኽ፣ አንተ ያላየኸው ታላቅና ኃይለኛ ነገር አሳያለሁ ያልከው አምላክ የእስራኤል አምላክ የሰማይና የምድር ጌታ አምላክ ወላይታን በምሕረት ተመልከት፣ ወላይታን በቸርነት ተመልከት። የወላይታን አዝርዕት ባርክ፣ የወላይታን ኑሮ ባርክ፣ የወላይታን እርባታ ባርክ፣ የወላይታን ሕዝብ ባርክ፣ የደቡብ ኢትዮጵያን አስተዳደርና ሕዝብ ባርክ። በኢየሱስ ክርስቶስ ስም አገራችንን ምድራችንን ባርክ። በኢየሱስ ስም ጉባኤያችንን ባርክ። ሁሉን ለክብር አድርገው። ኢየሱስ ክብር ላንተ ይሁን፣ ክብር ላንተ ይሁን በሉ። ኢየሱስ በምድራችን በከተማችን ኢየሱስን ንገስልን በሉ። ኢየሱስ በወላይታ ምድርና በሶዶ ከተማ ይንገስ። ኢየሱስ ሲነግስ እኛንም ከፍ ከፍ ያደርገናል። ኢየሱስን የምትወዱ ብቻውን የነበረውን ያለውን
ስትወዱ ከጊዜ ወደ ጊዜ በሕይወታችሁ ለውጥ ሲመጣ ታያላችሁ። ስትባረኩ ታያላችሁ። ስትለመልሙ ታያላችሁ። ባለፈው ዓመት ሆሳና ከተማ እንደዚህ ባለ አደባባይ ቆሜ ኢየሱስ ክርስቶስን የምትቀበል ከተማ ትባረካለች ብዬ አወጅኩ። አላፍርበትም። በሶዶም ከተማም ይህንን አውጃለሁ። በሥጋ የተገለጠውን አማኑኤል ኢየሱስ ክርስቶስን በቤቱ የሚያስተናግድ ይባረካል። በሕይወቱ የሚያስተናግድ ይባረካል።